በአፋር ክልል በደረሰ የመሬት መንቀጥቀጥ የሰው ሕይወት ሲያልፍ ከ43,000 በላይ የሚሆኑ ሰዎች መኖሪያቸው መውደሙ ተገለጸ። በአፋር ክልል በራህሌ ወረዳ በመሬት መንቀጥቀጥ ጉዳት መድረሱ ተሰምቷል። አፋር ክልል ሰሜናዊ ዞን በራህሌ ወረዳ ትናንት ምሽት በተከሰተው የመሬት መንቀጥቀጥ በሰውና ንብረት ላይ ጉዳት ደርሷል ተብሏል። የወረዳው ዋና አስተዳዳሪ አሊ ሁሴን በመሬት መንቀጥቀጡ ምክንያት በቡሬና አስጉቢ ቀበሌዎች በርካታ ቤቶች መፍረሳቸውን ለፋና ሚዲያ ኮርፖሬሽን ተናግረዋል። በአደጋው ዕድሜው 12 ዓመት የሆነ ልጅ ሕይወት ማለፉን ገልጸው 6 ሰዎች ላይ ጉዳት መድረሱን አስረድተዋል። ይህ የመሬት መንቀጥቀጥ በትግራይና አፋር ክልሎች የተለያዩ አካባቢዎች የተሰማ ነው። በመሬት መንቀጥቀጡ 43,456 የሚሆኑ ሰዎች ቤቶቻቸው ሙሉ በሙሉ መውደሙንና ያለ መጠለያ መቅረታቸውን ጠቁመዋል። ለተጎጂዎች ድጋፍ ለማድረግ ጥረት እየተደረገ መሆኑንም ዋና አስተዳዳሪው ገልጸዋል። ሐማስ በጋዛ ውስጥ የጥቃት ስጋት እየጨመረ በመምጣቱ ተዋጊዎቹን ማሰማራት ጀመረ። ሐማስ ወደ 7,000 የሚጠጉ የጸጥታ ኃይሉን በቅርቡ በእስራኤል ወታደሮች የተለቀቁ የጋዛ አካባቢዎችን ለመቆጣጠር በድጋሚ መጥራቱን ከሀገር ውስጥ የተገኘ መረጃ አመለከተ። ቡድኑ ወታደራዊ ልምድ ያላቸውን 5 አዳዲስ ገዢዎችን ሾሟል። አንዳንዶቹ ቀደም ሲል በታጠቁ ክንፍ ውስጥ ብርጌዶችን ይመሩ የነበሩ መሆናቸውን ገልጸዋል። ትዕዛዙ የተላለፈው በስልክና በጽሑፍ መልእክቶች ሲሆን ዓላማው ጋዛን ከህገወጥ ከእስራኤል ተባባሪዎች ለማጽዳት ነው። ተዋጊዎቹ በ24 ሰዓታት ውስጥ ሪፖርት እንዲያደርጉም አዟል። ከጋዛ የወጡ ዘገባዎች እንደሚጠቁሙት የታጠቁ ኃይሎች ከፊሎቹ የሲቪል ልብስ ለብሰው፣ ሌሎቹ ደግሞ የጋዛ ፖሊስን ሰማያዊ ዩኒፎርም ለብሰው በበርካታ አካባቢዎች ተሰማርተዋል። በጋዛ ከተማ ሳብራ መንደር 2 የሐማስ ከፍተኛ ኃይል አባላት በዱጉምሽ ጎሳ ታጣቂዎች በተተኮሰ ጥይት ከተገደሉ በኋላ ውጥረቱ በከፍተኛ ደረጃ ጨምሯል። ከተገደሉት አንዱ የቡድኑ ወታደራዊ መረጃ የሚመራው የሐማስ የትጥቅ ክንፍ ከፍተኛ አዛዥ ኢማድ አቀል ልጅ ነው። አስክሬናቸውንም በመንገድ ላይ መጣሉን ቁጣን ከመቀስቀሱም በላይ ሐማስ ከፍተኛ ምላሽ ይሰጣል የሚል ግምት እንዲጨምር አድርጓል። የሐማስ አባላት ከ300 የሚበልጡ የዱጉሙሽ ታጣቂዎችን ተተኳሽና ፈንጂ ይዘው የሚገኙበትን አካባቢ ከቧል። ሐማስ በአንድ የዱጉሙሽ ጎሳ አባል ሲገደል ሌሎች 30 ሰዎችን ደግሞ አግቷል ተብሏል። ሐማስ አንድ የዱጉሙሽ ጎሳ አባል ሲገል ሌሎች 30 ሰዎችንም አግቷል ተብሏል። የጎሳው የጦር መሪዎችና በጦር ወቅት ከሐማስ መጋዘኖች የዘረፏቸው ሲሆን ሌሎች ደግሞ ለዓመታት በእጃቸው የነበሩ ናቸው። ጦርነቱ ካበቃ በኋላ ጋዛን ማን እንደሚያስተዳድር እርግጠኝነት በሌለበት በዚህ ወቅት የሐማስ እንቅስቃሴ የሚጠበቅ ነበር። ይህም ሐማስ ትጥቅ እንዲፈታ የሚጠይቃቸው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሁለተኛ ምዕራፍ የሰላም እቅድን ሊያወሳሰብ የሚችል ቁልፍ ጉዳይ ነው ተብሏል። በውጭ ሀገር የሚገኙ የሐማስ ባለስልጣናት ስለ ጉዳዩ በቀጥታ አስተያየት ከመስጠት ተቆጥበዋል። ለሌቦችና በእስራኤል ወራሪ ለሚደገፉ ሚሊሻ ጋዛን መልቀቅ አንችልም፣ መሳሪያችን ህጋዊ ነው፣ ወራሪውን ለመቋቋምና ወረራውን እስከቀጠለ ድረስ ይቆያል ሲሉ ለቢቢሲ ተናግረዋል። በጋዛ የፍልስጤም አስተዳደር ውስጥ ለዓመታት ያገለገሉና ጡረታ የወጡ አንድ የደህንነት መኮንን ግዛቱ ወደ ሌላ ዙር የእርስ በርስ ደም መፋሰስ እያመራ ነው ብለው እንደሚሰጉ ተናግረዋል። ሐማስ ምንም ለውጥ አላመጣም፣ አሁንም ቡድኑን ለማቆየት ብቸኛው መንገድ መሳሪያና ሁከት እንደሆነ ያምናል ሲሉ ለቢቢሲ ተናግረዋል። ጋዛ በጦር መሳሪያ ተጥለቅልቃለች። በጦርነቱ ወቅት ከሐማስ መጋዘኖች ዘራፊዎች በሺዎች የሚቆጠሩ መሳሪያዎችና ጥይቶችን ዘርፈዋል። አንዳንድ ቡድኖችም ከእስራኤል ድጋፍ አግኝተዋል። ይህ እርስ ለእርስ ጦርነት ጥሩ ግብይት ነው። የጦር መሳሪያ ብስጭት፣ ትርምስና የተሰባበረና የተዳከመውን ህዝብ ለመቆጣጠር ተስፋ የሚሰንቅ ቡድን ነው። በጋዛ የሚኖሩት የሰብአዊ መብት ባለሙያ ካሊል አቡ ሻማላ ሐማስ ስልጣኑን ያስረክብ ወይም የእቅዱን ተግባራዊነት ለማደናቀፍ ይፈልግ እንደሆነ የሚያሳይ መሆኑን ተናግረዋል። የጋዛ ነዋሪዎች በርካታ አቀጣጣይ ምክንያቶች በመኖራቸው ውስጣዊ ግጭት ሊፈጠር ይችላል የሚል ከፍተኛ ስጋት እንዳለ ጥርጥር የለውም። ሐማስ በደረሰበት ከፍተኛ ጫና የሰላም እቅዱን ለመቀበል መገደዱን ተናግሯል። በጸጥታ ጉዳዮች ውስጥ መሳተፍን ጨምሮ በማናቸውም መንገድ ተጽዕኖን ለማስቀጠል የሚያደርገው ቀጣይ ሙከራ ስምምነቱን አደጋ ላይ የሚጥልና የጋዛ ነዋሪዎች የበለጠ ስቃይ ውስጥ ሊከት ይችላል ብዬ አምናለሁ ብለዋል። የማዳጋስካር መከላከያ በጭቁኑ የማዳጋስካር ህዝብ ላይ ቃታ አንስብም አለ። እንደ አውሮፓውያን አቆጣጠር በ2009 በአገሪቱ በተደረገ መፈንቅለ መንግስት ፕሬዝዳንት አንድሬ ጃኦሊን አንከብክበው ወደ ቤተ መንግስት ያስገቡት የስልጣናቸው መሰረት የነበሩት የማዳጋስካር ወታደሮች አመጹን በመደገፍ በዋና ከተማዋ ከተሰበሰቡ ጸረ መንግስት ተቃዋሚዎች ጋር መቀላቀላቸውን ተናገሩ። በማዳጋስካር በውሃና መብራት መቆራረጥ በተማረሩ ዜጎች መስከረም 25 ቀን የተቀሰቀሰው በወጣቶች እየተመራ ከዕለት ወደ
ዕለት በፍጥነት እየተስፋፋ በሄደው ተቃውሞ አመፅ ቅዳሜ ከሰዓት በኋላ በዋና ከተማ ጎዳናዋ ላይ በተካሄደው ተቃውሞ የመንግስቱ ምርጥ የተባሉት ካፓስት ክፍል ወታደሮች ተቃውሞውን ተቀላቅሏል ተብሏል። የአሜሪካ አዛዥነት ከእንግዲህ አክትሟል። ኪም ጆንግ ኪንግ የሰሜን ኮሪያ መሪ ጆንግ ኪንግ በሚቀጥለው ሳምንት ሊሞክሩት ይችላል ተብሎ የሚታመነው አዲስ አህጉር አቀፍ ባላስቲክ ሚሳይል በዛሬው ዕለት በፒዮንግያንግ ያንግ አደባባይ ማሳየታቸው ተነገረ። የኮሪያ የሰራተኞች ፓርቲ የተመሰረተበትን 80ኛ ዓመት በዓላቸውን ተከትሎም በፒዮንግያንግ አደባባይ በተዘጋጀው ትርኢት ሰሜን ኮሪያ የላቀውን ሃውሶንግ 20 አቋራጭ ባላስቲክ ሚሳኤልን አሳይተዋል ሲል የመንግስት ሚዲያ KCNN ዘግቧል። አሁን ባሉት የአሜሪካ ሚሳኤል መከላከያ ስርዓቶች ላይ ጭንቀትን ይጨምራሉ የተባሉትን አህጉር አቀፍ ባላስቲክ ሚሳኤል ባሳዩበት ትልቅ ወታደራዊ ሰልፍ ላይ የቻይናው ጠቅላይ ሚኒስትር ሊ ኪንግ፣ የቀድሞ የራሽያ ፕሬዝዳንት ዲሚትሪ ሜድቬድ እና የቪየትናም ኮሚኒስት ፓርቲ መሪ ቶላም ተገኝተዋል ተብሏል። በሰልፉ ላይ ባደረጉት ንግግር ኪም በውጭ ሀገር ለሚያገለግሉት የሰሜን ኮሪያ ወታደሮች በተለይም በሩሲያ የዩክሬን ጦርነት ውስጥ ሞቅ ያለ ማበረታቻ አቅርበዋል። ጀግንነታቸውን ከሀገር መከላከያ አልፎ ለሶሻሊስት ግንባታ ታላቅ አስተዋጽኦ እንዳለው መግለጻቸውን KCNN ዘግቧል። በሰልፉ ላይ ባደረጉት ንግግር ኪም በውጭ ሀገራት ለሚያገለግሉ የሰሜን ኮሪያ ወታደሮች በተለይም በሩሲያ የዩክሬን ጦርነት ውስጥ ሞቅ ያለ ማበረታቻ አቅርበዋል። ጀግንነታቸው ከሀገር መከላከያ አልፎ ከሶሻሊስት ግንባታ ጋር ታላቅ አስተዋጽኦ እንዳለው መግለጻቸውን KCNN ዘግቧል። ሀገራቸው ከአሜሪካ ኢምፔሪያሊስቶች እየተባባሰ የመጣውን የኒኩሌር ጦርነት ስጋት ለመከላከል የኒኩሌር ጦር መሳሪያ ልማቷና ኢኮኖሚዋን በአንድ ጊዜ እያራመደች ነው ብለዋል። ፓርቲያችንና መንግስታችን አሁንም ጠንከር ያሉ ፖሊሲዎችን በመጠቀም ጠንካራ መርሆችን በማክበርና ደፋር የመከላከያ እርምጃዎችን በመውሰድ የጠላቶቻችንን የፖለቲካና ወታደራዊ እርምጃ እየታገለ ነው ሲሉ ኪም ተናግረዋል። የላቀው ህዋሶንግ 20 አቋራጭ ባላስቲክ ሚሳኤል KCNA የአገሪቱ ጠንካራው የኒኩሌር ስትራቴጂካዊ የጦር መሳሪያ ስርዓት ነው በማለት ገልጾታል። የህዋሶንግ ICBM ሰሜን ኮሪያ በዩናይትድ ስቴትስ ውስጥ የትኛውን ቦታ ላይ እንድትመታ ሊያስችላት ይችላል እየተባለ ሲሆን ለማረጋገጥ ግን ከዚህ ዓመት መጨረሻ በፊት ሲፈተሽ ለማየት መጠበቅ አለብን። የሊቢያ ባለስልጣናት ባለፉት 2 ሳምንታት ብቻ በአገሪቱ ምዕራባዊ ባህር ዳርቻ የ61 ስደተኞች አስክሬን መገኘቱን አስታወቁ። በሊቢያ ጤና ሚኒስቴር ስር የሚተዳደረው የድንገተኛ ሕክምናና ድጋፍ ማዕከል አስክሬኖቹ የተገኙት በቱኒዚያ ድንበር አቅራቢያ ካዛውራና ራስ ሊጃር ባሉት አካባቢዎች ነው ብሏል። ማዕከሉ ቅዳሜ ዕለት ባወጣው መግለጫ ላይ ሁሉም አስክሬኖች የህገወጥ ስደተኞች ሲሆኑ የ3ቱ ሰዎች አስክሬን የተገኘው በሜሊታና የ12ቱ ደግሞ በዙሃራ ነው ብለዋል። ሮይተርስና የዜና ወኪል ተጨማሪ የ34 ስደተኞች አስክሬን በዙሃራ አቡ ካማሽ እና ሚታላህ መገኘቱ ማዕከሉን ጠቅሶ ዘግቧል። እስካሁን ድረስ የ12 ስደተኞች አስክሬን ሲቀበር የቀሪዎቹ ደግሞ ለምርመራና ማን መሆናቸውን ለማየት ወደ አስክሬን ማቆያ ክፍል መላኩን ባለስልጣናቱ አስታውቀዋል።